ተሸንፈናል በሲቲ ባይዘይ ማን ነው ይሄ ያው ቆርቆሮ ዋንጫ ነው እኛ ለዴኮሬሽን ነው የምንፈልገው ገባ አይደል ግልጽ ነው ገባ እና ላስት ሲዝን ለካራባው ካፕ ሰሚ ፋይናል ደርሰን ኒውካስትል አስወጣን ዚስ ሲዝን ደግሞ ለዋንጫ ደርሰን ማንሲቲ ያሸነፈን ስለዚህ አሁን አንድ ስቴፕ ብቻ ኔክስት ሲዝን ደግሞ እንበላለን ማን ነው እንደዚህ ነው ንፍጣ ኔክስት ሲዝን ደግሞ እንበላለን ነው ብላችሁ በቃ ኖርምዬ ነው ገባችሁ አይደለ እኔ ግርም የሚለኝ ግን ማን ነው እነዚህ ብክት ያለ አስተሳሰብ ያላችሁ የትርፍ ደጋፊዎች አብዩኤል ጨምሮ ማን ትኮራለህ እንዴ በሰው ክለብ ትኮራለህ ለምን አትደግፈውም ያን ክለብ ደግፈው ሲቲ ይችላል ብለው ጨፈሩ ለታሪክ ይቀመጥልን ሪኮርድ አድርጌዋለሁ ሲቲ ይችላል ብለው ጨፈርክ እቤት ስንገባ ስለ ጌሙ እናወራለን መድፈኛው ምንም ቅር እንዳይል ይሄ ዝም ብሎ እንትን ነው ፍሌቨር ምናምን ነበረ ዛሬ ዘንድሮ ያለ ጨውን በለዋለን ፕሪሚየር ሊጉን ማለት ያለ ጨውን በለዋለን ኖርማል ነው ኢቲአር ላይ ጠብቀኝ አንተ ዱቄት ፈላ በዚህ ተዝናና በቆርቆሮ ተዝናና ጎስት እየጠበቅን ነው ለተቃጠልኩ ይነገረናል ብላችሁ ጠብቃችሁ ነው አልተቃጠልኩ አውቃ በጣም የተቃጠልኩት በጣም ይሄንን ካላልክልን መግባትህን አናምንም ቤት በቃ አርሰናል ዋንጫውን ቢበላው ቆርቆሮ ነበር አሁንም ቆርቆሮ ነው እንደናንተ አይነት ወያላ ግን የትም አልተፈጠረም ወያላ ብቻ እንዳለ ወያላ ማለት እዚህ ጋር 3000 ወያላ ማርያምን እንደ ማንቸስተር ደጋፊ ወያላ የለም ወያላ ናቸው ወያላ ራስ ወያላ ሁላ ወሺ ጀማው እንደ ማጣፈጫ ቅመም እንጠቀማታለን ብለን የነበረችውን ዋንጫ ማለት ነው አተናታል ኦፊሻሊ ማለት ነው ምንም ማለት አይደለም እውነቱን ለመናገር አይኖ ዋንጫ ማጣቱ እጅግ በጣም ነው የሚያናደው በጣም ነው የሚያቃጥለው ይሄንን ጨዋታ አሸንፈን ዋንጫውን ይዘን በአግባቡ መውጣት ነበረብን እሱን አምናለሁ ግን ያን ያህል ደግሞ ሴንስም ሊሰጠን ሊያስጨንቀንም ሊያስከፋንም ይገባል ብያለሁ ምክንያቱም ከፊታችን እጅግ በጣም ትልቅ ነገር ነው ያለው የፕሪሚየር ሊግ ዋንጫ የሚባል ነገር ገብቷል ትልልቅ ቶርናመንቶች ላይ እየተወዳደርን ያለ ነው ገብቷችኋል አይደል ስለሆነ ከዚህ ጨዋታ ይልቅ አርሰናል ደጋፊ በጣም መጨነቅ ያለበት ብዬ የማስበው ማለት ነው ቀጣይ በኢታድ የምናደርገው የፕሪሚየር ሊግ ጨዋታ ላይ ነው በደንብ ቡድናችን ፎከስ ማድረግ ያለበት ገብቷችኋል አይደል ስለሆነ በቃ ይሄን ዋንጫ አተኗል ካራባው ካፑን ብትመጣ መረገጣችን አይቀርም ብናጣውም ይሄው መረገጣችን አይቀርም ነበር ኢትስ ኖርማል ስለሆነ የፊታችን የምናደርገው ጨዋታ ላይ ነው በደንብ ፎከስ ማድረግ ያለብን ጀማው አብሽሩ በቃ እንዳይደብራችሁ ይመቻችሁ ጀማው ዛሬ አርሰናል ምን ነካው እንዴ ኢን አርሰናል የት ነው የምናውቀው ምን አይነት ፈጨጭ የሆነ ቲም ነው ዛሬ ያየነው የመጨረሻ ወራዳውን አርሰናል ነው ዛሬ ያየነው የመጨረሻ አስጠሊተው ኪንካፔ ቢጫ ካገኘ በኋላ ሲጀመር ሴሜኖን አልቻለው ዛሬ ሴሜኖን ሲያብላለው ነበር እንዲ ወደ ግራ ወደ ቀኝ ሲያንገራተው ነበር የመጨረሻ ፈጨጭ አሰልጣኝ የመጨረሻ ፈጨጭ የሆነ አርሰናል ያየነው የሚያስጠላ ጨዋታ የመጀመሪያ 20 ደቂቃ በደንብ ተከሰው ነበር አርሰናል ብዬ ነበር ዛሬ አርሰናል ለበለበ ምን ነካው አርሰናል እንዴ ዛሬ እኮ ዋንጫው ሲሆን ሲቲ አሸንፎ ዋንጫ መውሰድ ትልቅ ነገር ነበር ለአርሰናል ትልቅ ነገር ነበር የሚያስጠላ የመጨረሻ ውርደት ፈጨጩን አርሰናል አየነው ግሙን አርሰናል እኔ ግን ምን አይነት ክፉ ሰው ነኝ ምን አይነት ኃጢአተኛ ነኝ ይኸውላ ወያላ ንድድ ሲል እኔ ደስ አላለኝም ይኸውላት ማርያምን ደስ ነው ለምን ደስ ስላላላችሁ እኔ ደስ ነው ያለው እኔ እዚህ ቤት ማለት ነው የቶተናምን ደግሼ ወላ ብሩክ ወላ ማንም ሲቀልድብኝ አልነበር እንዴ አይደረግም እኮ አቡላለት ንጋው አንተኒ መቼም እችላለን ወያላ ነው አንተረ በጣም ወችሉት ወያላው ግን እንደያለንሽ ማቤቴን ፈጣሪ መቼም
እኔ ቆይ ግሬግ ቼልሲ ሲመጣ ማንቸስተር ልበቀል ነው ብሏል ነበር እንዴ? ምን እሺ ነው አርሰናል ቂሙን የተወጣ ማሪኪ ወይኔ ማሪኪ አረቅልኝ ወይኔ ቅሌት 4 ዋንጫ ሊበላ ኬፓ የቼልሲ ደም ያለው በረኛ ነው አባቴ። ይሳሳታል ገና መሀል ላይ ቢገባው ሁሉ ባህል ላይ ቢመታ ይገባ ነበር ነው ማለት። ጌታዬ ወይ ተመስገን። ዛሬ ሰላማዊ ሌሊት ምድረ ኦራይሊን ሳላደንቅ ማለፍ አልፈልግም። እግዚአብሔርን ጋርዲዮላ ትችላለህ። ሰከንድ ሃፍ ማለት ነው በጣም ጭንቅላቱ ማን ከማን እንደሚበልጥ ነው ያሳየው ለአርቴታ በደንብ ማለት ነው። በደንብ ሰከንድ ሃፍ ቅምር ምንም ምክንያት አልፈልግም። ተለጥልጠሽ ተገርፈሽ ነው የተሸነፍሽው። በጣም ይውላችሁ ተቃጢ በቃ የሆነ ነገር ውስጥ እዚህ ጋር እያረረ ነው። ጨጓሬ ነው የምላችሁ። በቃ አብርኩኝ። ውስጣችሁ ተጉርቶ ያውቃል አይደል? በቃ ተሰማኝ ዛሬ። ራይስ ማጋሌሽ እና ሳሊባ ግን እናንተ አይገባችሁም። እሺ እግዚአብሔርን ውስጤ በቃ ለፈረዳ ነው። አረ ወይኔ የምታዩት የ4 ዋንጫ ጉዞ ተጓዥ ተሳፋሪ ነበር። አሁን ላበሽቅ ምናምን አይደለም። እውነት ለመናገር ይሄ ከራሴ ጋርም ራሱ መወሻሸት ግን ይሄ ከካም ስለ እንዲህ ንድድ ስላለ ደስ ብሎኛል። በቃ በዋንጫ ባላበሽቅ ደስ ይለኝ ነበር። ዋንጫ አታችሁ ባላበሽቅ ደስ ይለኝ ነበር። በጌም ባበሽቅ በዚህ ልክ እንገናኛለን ብዬ አስቤ አላውቅም። እሰይ ዘላለም እሰይ አይን ቅልት ያላት በራለ ራሱኝ የምጠጣው ሀጥቼ ኤነርጂ ሳይኖረኝ ዘላለምን አበሽቀዋለሁ። ኦኬ አንተም ስለማትሆኝ መደዴ ወይ እኔ ደስ ብሎኛል። እርሶስ ደስ አላለዎትም? እኔም የኔ ምስኪን ዋንጫ ለምን የሆነ ቡድን እየደገፍክ መተህ እዚህ ለ4 ዋንጫ ነው የምበላው። ከ4 1 እየቆጠርን ነው ገና። ቋጠሮ ደን ማንቸስተራዊነት ይለምልም። ምን ብለሽ ነበር? ምን ብዬሽ ነበር? አንቺ የዋንጫ መሃን ነሽ፣ ጸረ ዋንጫ ነሽ አላልኩሽም? ይኸው ለጣፈልኝ ማለት ጥጅሽ። አንቺ ዋንጫ ከበላሽ እኛ በህይወት የለንም ማለት ነው። እኛ በህይወት ስቲል እስካለን ድረስ ዋንጫ የሚባል ነገር አታይም። ማን እመልስልሻለሁ። ልጅ ቢሮጥ አባቱን አይቀድምም የሚባለው ተረት አሁን በቃ በስትክክል አመንኩኝ። 4 ሰርግ ነበረበት፣ አንደኛውን በሚዜ ቀንሰናል። በቃ እውነት አሳዘናችሁኝ። እኔ ተሰብስባችሁ ያያችሁ ወያዶች እውነት በጊዜ ግቡ አደራ። ወተትም ፈለግ አድርጋችሁ በጊዜ ግቡ። የአራዳ ልጆች ፔፕ ጋርዲዮላ ስራውን ሰራው። ፔፕ ጋርዲዮላ አበረረው። ካራቦ ካፑን ወደ ላይ ከፍ አድርጎ ሳሙ። የአራዳ ልጆች ፈርስታፍ ነግሬያችሁ ነበረ። በታክቲክ የተሻለው ቡድን ይህንን ጨዋታ ማሸነፍ ይቻላል ብለን ነበረ። ምንም ጥያቄ የለውም። አባት እያለ ልጅ እዚህ ጋር ምንም ሊሰራ አይችልም። የፔፕ ጋርዲዮላ የታክቲክ ስራ ነው። የአራዳ ልጅ ኦሬሊን እዛ ጋ አንበሳውን ሃላንድ ፊት ለፊት አቅርቦ በጀርባ በጅብ ነከሷቸው። የአራዳ ልጆች በሚገርም ሁኔታ ትልቁን ስራ ሰርተውት ነው የወጡት ማለት ነው። እንደ አንበሳ ተጫውተው የአንበሳውንም ድርሻ ይዘው መውጣት ችለዋል ማለት ነው። ማንቸስተር ሲቲ እና ፔፕ ጋርዲዮላ የሚገባቸውን ዋንጫ ይዘዋል። አርሰናል 4ዮሽ ዋንጫው ከሽፏል ማለት ነው። የአራዳ ልጆች አሁንም ለ3 ዋንጫ የሚወዳደር ይሆናል ማለት ነው። የፔፕ ጋርዲዮላ ሰራዊት ግን በዛሬው ጨዋታ እጅግ በጣም አስገራሚ ነው። አሁን አንድ የአርሰናል ደጋፊ ማለት ነው ካራቦ ካፕን እንዳያጣጣል። አንደኛ ይህን ዋንጫ ካሳካችሁት 30 ዓመት አልፏችኋል። ሁለተኛ ከጌሙ በፊት ምን ስትሉ እንደነበረ ማለት ነው። ኧረ በስመ አብ ምን ስትሉ እንደነበረ እያንዳንዱ ቁጭ ብሏል። እድሜ ለኤዲተሮች። አሁን ደግሞ ማለት ነው ቁጭ ብለን ማለት ነው እነሱን እየተመለከትን ፈታ ምንል ይሆናል። ካራቦ ካፕን ደግሞ አለው ስታጣጥሉ እንዳልሰማ
ሲሰጣችሁ ማለት ነው። ይህን ዋንጫ ካሳካችሁት 30 ዓመት አልፎታል ብለን እኛ ቋጠሮ ምናምን ፈታን ቋጠሮ ፈታን። ኧረ 30 ዓመት አልፎናል ይህን ዋንጫ እንኳን እንብላ ምናምን። አፒታይዘር ትበሉ አይደል እንዴ? አፒታይዘር ለማንኛውም ግን ቸርኪ እኛንም መድኃኒቱ እግዚአብሔር ምን አይነት ትዕቢት! እኔ በጣም ያናድደኝ ሰው ፐርፐስሊ ዲስአፖይንት ለማድረግ ነው ኳስ ሲያንቀረቅብ። ቤን ዋይት ትክክለኛ ስራ ነው የሰራው፣ ትክክለኛ ስራ ማለት ነው። ቀልጥሞ እንደው 1 ዓመት ምናምን ቢጎዳዋል። እኔ እንደዚህ የተጫዋች በጣም ነው ያስጠላኝ። ዋንጫውን ማጣቱን እኮ እንጠው ችግር የለው ግን በአማተር በሆነ ስህተት እመኑኝ አማተር ተጫዋች ማለት ነው በእንደዚህ አይነት የዋንጫ የፋይናል ጨዋታ ላይ እንደዚህ አይነት ስህተት አይሰራም። የምሬ ነው የምላችሁ ማለት የቡድኑን ሞራልም ጭምር ነው አብሮ ግድል ያደረገው። ምን አይነት እንዴት ነው ይሄን እንኳን ሰው ምን ብሎ ነው አመለጠኝ ሊለን ነው እንዴ? ጀሞ አመለጠኝ ሊለን ነው ኬፓ። ኧረ በአላህ ምን አይነት ኧረ በእናታችሁ ምን አይነት ስህተት ነው የሰራ ነው? ምን አይነት ስህተት እንደዛ ሰው እንዳልተሟገተለት። እኔ እኮ ኬፓ ካልተሰለፈ የሚል ጀምአ የነበረው ብዛቱ እርግጥ ነው ትክክል እኮ ነው። በቃ እዚህ ውድድር ላይ እስከ ፋይናል ድረስ እንድንደርስ ያደረገን እሱ ነበረ። ግን ባለቀ ሰዓት በ11ኛው ሰዓት ላይ ደግሞ ዋጋ ያስከፈለንም ተጫዋች እራሱ ሆኖ ተገኘ። ማን ምን አይነት ስህተት ነው? ወይኔ ኬፓ። ለማንኛውም ኢትስ ኦኬ። እኔ ማለት ይሄንን ዋንጫ አይደለም እኛ ሜንታሊቲ ውስጥ ያለው እኛ ለትልቁ ነገር ነው እየተዘጋጀን ያለ ነው። በኢታድ የምናደርገው ጨዋታ ላይ ጥሩ ነገር እናያለን ብዬ ተስፋ አደርጋለሁ። ጀማ ይመቻል። በቃ እኔ አርሰናል ተጫዋች እናንተ ካልፈለጋችሁት ኧረ በእናትህ በቃ በሜዳ አስጠብቀ መታል። በሜዳ 3-0 አሸንፈ ነበር። አሁን 2-0 አልፈሃልና ብላ ዋንጫ ምንም የማሸር ራይስ ማጋሌስ እና ሳሊባ በቃ ወላሂ በቃ እየገደሏቸው ሌሎቹ በቃ አፈር ጥይት ብሉ ሌሎቹ ማለት ነው። አሁን ዩናይትድ ደጋፊ እኮ ማለት አንተ ባለጌ እስቲ ወንድ ይውጣህና ስፖርታዊ ጨዋነት አሁን የከተማ ተቀናቃኝ ስለበላ እኮ ለአንተ ይሄ አለ አይደለ በቃ ሞት ነው። አብረን ማዘን ያለብህ ግን የሲቲ ደጋፊውን እንዳንተ አይረብሽም። እስቲ ስፖርታዊ ጨዋነት አፋችሁን ዝጉልን። በቃ አንድ እናንተን የቤት ስራ ናችሁ። እኔ እኮ በመፍራት ነው የምታውቁት ታውቃላችሁ። እንደው አትፍራ ነው የሚለኝ ሰው የአርሰናል ደጋፊ አይደል? እኔ ግን አሁን ምን እንደፈላብኝ ሳላቅ ያው እያያችሁኝ ነው። የሆነ ሰው ሪያድ ፈርቷል ሲሉ እንደ ከትባት እንደ ህዝብ ለህዝብ ቆጠራ እየዞር ሞቲቬት አድርጌ እኔን ብሎ ሞቲቬሽን ወላሂ አርሰናል እኔ ግራን የገባኝ እኔ በድብቅ ሳናቀው በዚህ ዓመት በልተው ሆነ እኔ እንዲህ ለዋንጫ ደርሰ እንደዚህ ትጫወታለህ? ተቃጠሉ። መቼም አልናገርም አላልፈው። አንተ አፍረተ ቢስ ወያለ አንተ አፍረተ ቢስ ስንበላው ዋንጫውን ቆርቆሮ ነው እያሉ ያጣጥሉታል ስትል የነበርኩ አንተ አይደለ እንዴ? ምንድነው ወጥተ እኛ ፕሪሚየር ሊግ ነው አላማችን ይሄን ቆርቆሯም 30 ምናምን ዓመት ያልበላው እኮ አንተ መሰልከኝ። ትሞታለህ ለዚህ ዋንጫ። ለአንተ ዋንጫ አይደለም ያንን ሳህን በልተህ ራሱ እኮ ጨፍረሃል። ሲቲን ግን አችልም። ሲቲን አይደለም አሸነፈ ማንንም ዋንጫ በላም አይደለም። እኔ አንተ ደግሰህ ምናምን በባህል ወጉ ትላለህ። ያራዳ ማን ሲቲን አሸነፈ ጭራሽ ዋንጫ ልበላ ፋይናል ደረሰ ከማን ሲቲ ጋር ዋንጫ ልበላ እግር ነው የምበላው። እዚህ አልነበረም ልትል ነው? ሩበን ዲያዝ አልነበረም? ስትፈልግ እዚህ ቂጥ ውስጥ ይግባብ። ባይሆን የዚህ ዋንጫ ቆርቆሮነት ለኛ ነው። አርሰናልን የመርቻ ጥግ የማስያዣ ጨዋታ ነው ብያቸዋለሁ። ገብቷል? ፔፕ ጋርዲዮላ ለካራቦ ካፕ በቤንች እየገባ ነው የሚበላው። ለእናንተም በትራፎርድ ዶናሩማ አረ ቁጭ በል ያረዳ ልጅ ምን ሴት ፒስ ነው እኮ ሲጀመር አላማቸው አድርገው የገቡት። አርሰናል ተሸንፏል። ወይ ያለ ይላል፣ ወይ ያለ ይላል። አውጣው 4 ዋንጫ ልትበላ ካራቦ ካፕ ማሟሟቂያ ሄቼ እኛ የት ሄደን ይሄ ሁሉ ቋጠሮ ሲቲ የት ሄዱ? ሲቲ የሰላም አስከባሪያችን ትችላለህ። ኦራይሊ በመድኃኒዓለም ትችላለህ። የኢትዮጵያን ሰላም ነው ያስክል።
የኢትዮጵያን ሰላም ነው ያስክልን። አሁን አንድ ምርቃት ነው መመረቃችሁ። እዚሁ በነካጃችሁ ካራቦ ካፕ በነካጃችሁ ፕሪሚየር ሊጉንም ብሉ። አሜን በሉ፣ አሜን በሉ። ሁልህም ትቋጠራለህ። ካሁን በኋላ ሰጥለጥ ብለህ ፕሪሚየር ሊግ ላይ ደግሞ ለሲቲ መቋጠር እንቀጥላለን ማለት ነው። ትችላላችሁ። አቤት ሰላም! ነገ አንገታችንን ቀና ብለን ነው የምንሄደው። ሲረብሹ ሊያድሩ ነበር እኮ እቅዳቸው፣ ግን የለም የለም። የተናቀ አስረገዛ አይደለ? አንተ እርግጠኛ ሆነው ነበርኩ እንደሚበሉ እግዚአብሔርን። የስ 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። እብድ ያገግማል እንጂ አይድንም። ጀመው ያገግማል እንጂ እንደተለመደው አዲስ ነገር አለ እንዴ? ወያላ እንዳይደብር፣ እውነት እንዳይደብር ይቅርብን ማለት ቋጠሮ ከኔ ጋር ማንም እንዳይወዳደር የአንድ አዳራሽ ቋጠሮ ብቻ በ2 ፍሬ ነው የተቋቋምኩት ስለሚቻል በለው። እንግዲህ እንደለመድሽው በፕሪሚየር ሊጉ የሚያሳየን አለገና የፕሪሚየር ሊጉም አለገና ብለናል። ይመችሽ በለው። ሲጀመር ማለት ነው የሁላችሁ አቋሞች ቼቋማ ነበር የሚያስፈልጋችሁ። እኔ ነበርኩ እኮ የቀረዋችሁ። ሁሉ ነገር እኮ ተስተካክሎ እኔ ነበርኩ የቀረዋችሁ። እኔ መጣሁ። አሁን አየህ መጣሁ። እናንተ ምን አጠፋችሁ? ጥሩኝ፣ ነኝ ጥሩኝ። በቃ ህዝቤን እብድ ሲል ከተማው ጸጥ ሲል ደስ አይልም? እስቲ ንገሩ፣ ጸጥ አይልም ወይ? ጸጥ ውስ በቃ ሲጀመር ማለት ነው ኳሱ እኮ ስለሚነጥር ነው። ወንድ ከሆኑ በካልሲ ኳስ አይሞክሯቸውም? ኳሱ ይነጥራል። አይሆንም። ምን ይባላል? እኔ እኮ እንዴ እናዴ ነው ሙሬ በጣም ነው የምትችሉት። ወይኔ በደፍ እንዳለለ ያለው 4 ዋንጫ በልጬ ነው አመቱ መጨረሻው። ሚያው ሚያው 4 ዋንጫ ሚያው ሚያው። ኧረ ሰላም ተከበረ። ነገ ከተማው ጸጥ አለ። ወክ እናደርጋለን፣ ስራ እንገባለን። አልበላም እንዴ? ወይኔ አልነገርኩሽም ወይ አንቺ ሚጢጢ ወያላ? እናቴ ትውት ጎረቤት ይኑር አይሙት ነግሬሻለሁ። የመጀመሪያ ልብ ስብራትሽ ዛሬ እንደሚሆን ነግሬሽ ነበርና የሆነ ስቴዲየም አካባቢ መስቀል አደባባይ አካባቢ የምትኖሩ ሰዎች ጥንቃቄ እያደረጋችሁ ከቫምዳስና ከዲሎፖል ከኡራኤል ከባድ የሆነ የእንባ ጎርፍ ይመጣልና በተኛችሁበት እንዳይወስዳችሁ ጥንቃቄ ማድረግ። የመጀመሪያ ልብ ስብራትሽ ሻምፒዮንስ ሊግ ላይ ገና ልብሽ ይሰበራል። ሰጠታ እናቴ ተሙት። ሲጀመር ካራቦ የኢሉሚናቲ ነው ጋይስ፣ ምንም እንዳይደብራችሁ። እኛ ሲቲን እኛ ራሳችን እንበቀለላችኋለን። ኤፍ ኤ ካፕ ላይ ለባዶ ነው አይደል ብቅል እናደርግላችኋለን። በካራቦ ምናምን የሚልን እንዳሰ ዋንጫው ራሱ የሆነ ኩባያ የሚመስል እኔ ታይፕ አይደለም። ይሄ ካራቦ የሚባል ዋንጫ ራሱ በቃ ማንም እንዳይደብራችሁ። እሺ ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። አንተ ትሪ እያነሳች ይሄ አርሰናል መሬት ወርበላ የ2025-26 የካራባኦ ካፕ አሸናፊ እንግዲህ ሲቲ ሆኗል ማለት ነው። ፔፕ ጋርዲዮላ ምን እንዴት ነው የምትችለው? በቃ የሚገርም አሰልጣኝ ማለት ነው። ማንቸስተር ሲቲዎች እንኳን ደስ አላችሁ። ፔፕ ጋርዲዮላ የእናንተ አሰልጣኝ ስለሆነ ብቻ ሲቲን ስላሰለጠነ ልትኮሩ ይገባችኋል። በቃ ልትኮሩ ይገባችኋል ምላችሁ። ምንድን ነው ያደረገው? ኳሱን መልቀቅ ባለበት ሰዓት ለቀቀላቸው። ኳሱን መያዝ ባለበት ሰዓት ያዘ። ማግባት ባለበት ሰዓት አገባ። ከረፍት በኋላ 4 የፊት መስመር አድርጓቸው የአርሰናልን ቢውልድ አፕ በአንዴ ነው ያመሰቃቀለው ማለት ነው። አርሰናል ከቦክሱ መውጣት እንዳይችል አደረገው። ከረፍት በፊት አርሰናል ቦክስ ውስጥ መግባት አልፈለጉም ነበር የሲቲ ተጫዋቾች። ምን እያደረገ ነው እያልኩ ነበር። ከረፍት በኋላ ግን ጭራሽ አርሰናሎች ከራሳቸው ቦክስ ውስጥ ኳሱን ይዘው መውጣት አልቻሉም። ቢውልድ አፓቸውን 100% ነው ያበላሸባቸው ማለት ነው። ይሄ የዋንጫ ጨዋታ እንኳን አይመስልም ነበር። ከረፍት በኋላ ሙሉ ለሙሉ ዶሚኔት አድርጓቸው ነበረ።
ጎሎቹን ካገኘ በኋላ ደግሞ ኮምፕሊትሊ አጠፋቸው ማለት ነው። የሚገባው ቲም አሸንፏል። ፔፕ ጋርዲዮላ አሁንም ለተማሪው እጅ እንዳልሰጠ አሳይቶናል። ይህንን አሰልጣኝ ሀሳብ ጨርሷል ያሉን ሰዎች ነበሩ። በጣም ነው ያዘንኩት በጣም መቼም ሀሳብ እንደማይጨርስ ይሄ ሰው ካልሞተ በስተቀር ሀሳብ እንደማይጨርስ እኔ በራሴ አምናለሁ። በባርሳ በሙኒክ ይሄው በሲቲ ለረጅም ዓመታት አሳይቶናል ማለት ነው። ፔፕ ጋርዲዮላ እንዴት ነው የሚችለው ማለት ነው። የሚገርም አሰልጣኝ ማለት ነው ፔፕ ጋርዲዮላ። እስካሁን ዓለም ላይ ከተፈጠሩ ምርጡ አሰልጣኞች አንደኛው ለማለት እኔ ምንም ነው ማላቅማማው ፔፕ ጋርዲዮላ ማለት ነውና ሲቲዎች እንኳን ደስ አላችሁ በድጋሚ ማለት ነው። ፔፕ ጋርዲዮላ ግን ሀሳብ አልጨረሰም። ካልሞተ በስተቀር ሀሳብ አይጨርስም ማለት ነው። እንኳን ደስ አላችሁ ሲቲዎች። ምን ተፈጥሮ ነው? ለህፃናቶቹ ሰጧቸው፣ ዋንጫውን ሰጡ። ራይዝ እንደዛ ለፍቶ አርቴታና አርነ ስሎት ናቸው እዚህ ላይ ክብሪት ሚያነዱት ብያችኋለሁ። እዚህ ክብሪት ጭረው ያሳብዱናል፣ ገና ያሳብዱናል። ምን አይታችሁ? እኔ ነግሬያችኋለሁ፣ ይገሉናል። ጎስት እንዴት ሆነ? አይ መቼስ የለም ነፍስ ወጣለች መሰለኝ። ኤቨንት አዘጋጅቶ ያዙኝ፣ ልቀቁኝ፣ እወጣለሁ፣ ወርዳለሁ፣ እሰበራለሁ፣ ቀነጠሳለሁ ሲል ነበር። አይ መድኃኒዓለም ፋይናል ካራቦ ካፕ ወስዳችሁ ሰጣችሁ፣ ዋንጫውን ወስዳችሁ ሰጣችሁ። እኔ በቃኝ። 4 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። 4 ዋንጫ ሊበላ። አርሰናል የዋንጫ ቲም አይደለም ስንላችሁ እመኑን። ውድድሩ ተጭበርብሯል። ባይጭበረበር ኖሮ 4 ደቂቃ ተጨምሮ 93ኛው ላይ ማንቸስተር ሲቲ ተብሎ ዋንጫው ላይ ጻፈም ነበር፣ ስለተጭበረበረ እንጂ ማለት ነው። ሲጀመር ቴስታ ማይቻል መስሎኛ ዝም ብለን እንዲገለል ብለን ኳሳችን እየተጮትን እንታለ። እነሱ ግን 2 ቴስታ ገቡ። ማይቻል መስሎም ማለት ነው። እንደዚህ አልተነጋገረም ነበር፣ እንደዚህ አይደረግም። ተጫዋቾቹ እልህ ለማስያዝ በሚመስል የሚያስጠላ ኳስ ዶኩ ፕሪሚየር ሊግ ላይ 7 ጎል እኮ ነው ያለው። 7 ጎል ብቻ ነው ያለው። ይሄ 3 ዓመት ተጮቶ ማለት የደነዘዘ ተጫዋች ዛሬ ግን እንዴት ሲጮት እንደነበር አይታችሁታል። የደነዘዘ ቲም እናገኛቸዋለን። ሲቲ ሲጀመር ምንም አማራጭ ስላልነበረው ነው ከሁሉም ዋንጫ ወጥቷል። ያለው አማራጭ ይሄ ነው። በቃ ደጋፊዎቹን በዚህ ነው የሚሸውደው። ይሄ ስላለው በቃ ባለው በሌለው አቅም ሙሉ ስኳድን ይዞ ገብተው ነው የገጠመን። ግን እኛ 3 ዋንጫ አለን፣ በሱ እንመለሳለን። ተስፋ አንቆርጥም። ጎረቤቴ አኮራችሁኝ። በስመ አብ ምን አይነት ቅጥቀጣን የፈጸማችሁት! ፈርስት ሃፍ እኮ ትንሽ ሼክ አድርጋችሁ ነው። ሰከንድ ሃፍ ምን ነክቷችሁ ምን ተብላችሁ እንደመጣችሁ እኔ እንጃ። እንዲህ አፍናችሁ አፉን ይዛችሁ ነው አርሰናልን ስጥት ተደረጋችሁ። በስመ አብ አስደሰታችሁ። ኦራይሊ ትችላለህ አባቴ። የአርሰናል ጌም ፕላን ሎ ብሎክና ሰዓት መግደል ነበር። ፔፔ ኖ አለች፣ ኦራይሊ ኖ አለ። 2 ጎል ወስዶ ቅርቅር። ቼርኪና ዶኩ ይችላሉ። ማን ነው ከእግራቸው ኳስ የሚቀመው? በስመ አብ በርናርዶ ሲልቫ። ሌላ ደግሞ ብዙ ሰው ላያዩ ይችላል። አኬ አንድ ነገር ሲሳሳት አላየሁት። ምርጥ ነበር። በፈጣሪ ስም ይገባችኋል። አይገልጸውም። እኔ እንደ ራሴ ክለብ ነው የደገፍኳችሁ፣ እንደ ራሴ ክለብ ነው የቋጠርኩላችሁ። ይሄ በጣም ትልቅ ድል ነው። አሁን የአርሰናል ሞራል ነው የምንገለው። ቢበሉት ኖሮ ሞራላቸው እዚህ ደርስና መቀመጫ ነበር የምናጠው። አሁን ሞራላቸው የሚወድቃል። ጸጥ እንደው እንዴት አባቱ ደስ በዚሁ በነካ ሞራላችሁ ገና ፕሪሚየር ሊግ ላይ ያለ እዛም ስጥት አድርጋችሁ ያንን ብትቀበሉልን ውለታችሁን መመለስ አንችልም ነው ብላችሁ። ይመቻችሁ። ይገባችኋል። አንደኛ